ሁሉም ትዳር ላይ እኮ ደስተኛ አይደለም። ሁሉም ሰው ቤተሰብ መስርቶ ልጆች የሚያሳድገው እኮ ሳይጣላ አይደለም። ሁሉም እየተጣላ ነው። ገብቷል። ግን ደግሞ ችግሩን በስነ ስርዓት መፍታት ካለበት እየፈታ እየተማማረ ነገ ያ ችግር እንዳይደገም እየተማማሩ ነው እንጂ ቤተሰብ ላይ ችግር ቤተሰብ ላይ መጣላት ሳይኖር ቀርቶ አይደለም። ገብቷል። እናንተ ግን በዚህ ልክ እየተነካከሳችሁ አሁን መገዳደል ነው የቀራችሁ። በቃ የምሬ ነው። አንዱ የአንዱን ነፍስ ማጥፋት ብቻ ነው የቀረው። አብርሽም ሩታም እልህ ካላቆማችሁት ተከታትላችሁ ገደል ነው የምትገቡት። መለያየት ካለባችሁ አሁንም እላለሁ በስነ ስርዓት ተለያዩ። አይ መለያየት አንፈልግም እኛ ትዳራችን ነው መሰብሰብ የምንፈልገው ካላችሁ እንደ ትልቅ ሰው በስነ ስርዓት መቀመጫ ላይ ቁጭ ብላችሁ ችግሮቻችሁን ፍቱና በሰላም ኑሩ። ቤታችሁን ገመናችሁን አሳልፋችሁ የሰጣችሁት እናንተ ናችሁ። አብርሽና ሩታ ናችሁ፣ ማንንም ሰው አይደለም። በቃ ይበቃችኋል። ሩታም ብትሆን አብርሽም ብትሆን እግዚአብሔርን ይበቃችኋል። በቃ ልክ አለው፣ ሁሉም ነገር ገደብ አለው። በዚህ ልክ እናት አልገደለችብህ አባቱ አልገደልሽበት። በዚህ ልክ ለምንድን ነው እርስ በርስ የምትበላሉት? በዚህ ልክ ለምንድን ነው ሚዲያ ላይ ወጣችሁ የምትነካከሱት? የምሬ ነው። በጣም ነው የሚያስጠላው። በቃ እኛም እንደ ጓደኞች ብዙ ነገር አድርገናል። ከዚህ በፊት ብዙ ነገር መክረናል። አለቀ። አሁን ላይ ግን ማለት ነው ሁለታችሁም ገደብ ግዙ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወዴት እየሄደ ሩታም አብርሽም ምን ለማድረግ እየፈለጉ እንደሆነ አሁን ላይ አልገባኝም። ትላንትና አብርሽ ላይቭ ገብቶ ነበር፣ እያየሁት እየተከታተልኩት ነበርና በዚህ ልክ የሰው ቤት ድረስ ሄዱ ዱላ ሰብስቡ ምን ለማድረግ እንደፈለገ ለኔ አልገባኝም። ምናልባት የተደረገበት ነገር አናዶት ከዚህ በፊት ሩታና ዳኒ ሆነው ያደረጉበት ነገር አናዶት ሊሆን ይችላል። እሱን ሳልገነዘብ ቀርቼ አይደለም፣ ወይ ደግሞ እሱን ሳላውቅ ቀርቼ አይደለም። ግን ደግሞ ሁለቱም ወዴት እየሄዱና ምን ለመስራት ፍላጎታቸው ራሱ ምን እንደሆነ ግራ እያገባኝ ነው። እግዚአብሔር ነው የምላችሁ፣ በጣም ግራ ገብቶኛል ማለት ነው። ሩታም አብርሽም እሺ ቀስ በቀስ ልትገዳደሉ ነው። የምሬ ነው። ልጁ ያለ አባትም ያለ እናትም እንዲያድግ ነው የምትፈልጉት? የእናንተ የመጨረሻ ፍላጎት ይሄ ነው? እርስ በርስ አንድ አመት እኮ ሆናችሁ እየተጣላችሁ እንዲ ስንት ነገር እየሆናችሁ አንድ አመት ሊሞላችሁ ነው። በቃ ይበቃችኋል። ሩታም ብትሆን አብርሽም ብትሆን እግዚአብሔርን ይበቃችኋል። በቃ ልክ አለው፣ ሁሉም ነገር ገደብ አለው። በዚህ ልክ እናት አልገደለችብህ አባቱ አልገደልሽበት። በዚህ ልክ ለምንድን ነው እርስ በርስ የምትበላሉት? በዚህ ልክ ለምንድን ነው ሚዲያ ላይ ወጣችሁ የምትነካከሱት? የምሬ ነው። በጣም ነው የሚያስጠላው። በቃ እኛም እንደ ጓደኞች ብዙ ነገር አድርገናል። ከዚህ በፊት ብዙ ነገር መክረናል። አለቀ። አሁን ላይ ግን ማለት ነው ሁለታችሁም ገደብ ግዙ። በቃ ሁለታችሁም ተከበሩ። ሩታም አብርሽም በቃ ይበቃችኋል። የመጨረሻ የምሬ ነው። አንድ አመት ሙሉ ተጨቃጨቃችሁ፣ ምን አላችሁ፣ ማየውን ነገር አደረጋችሁ። ከዚህ በለጠ ምንድን ነው ፈልጉት? አይደለም። የምሬ ነው እንዴ። አንዱ መጥቶ እስከሚገድል ነው አብርሽ አንቺን እስከሚገድል፣ አንቺ አብርሽን እስከምትገዩ ድረስ ነው የምትጠብቁት እንዴ? እናንተ ልጆች ረፉ። የምሬ ነው። ቀስ በቀስ ማለት ነው ማየውን መስመር ውስጥ እየገባችሁ ነው። ማየውን መስመር ውስጥ እየገባችሁ ነው። የምሬ ነው እንዴ። በቃ ይበቃችኋል። አብርሃምም ስነ ስርዓት ያዝ፣ ሩታም ስነ ስርዓት ያዝ። በቃ ከዚህ በፊት እኔ አብርሃምም ጥፋተኛ ነው ብያለሁ፣ ሩታም ጥፋተኛ ነች። አሁን ላይ ግን ሁለታችሁ የምታደርጉት ነገር በጣም እየተባባሰ ነው። የምሬ ነው። እኔ ስላልቻልኩኝ ነው። በቃ ከእንግዲህ የሚፈጠረውን ነገር አሁን አብርሃም ትናንትና ሄዱ ውዥንብር ነው የፈጠረው። ከዳኒ ጋር መተውት ምናምን የተለያየ ነገር ፈጥራል። ገብቷል። ያ ጀብድ አይደለም። ነገም አንተ ላይ እሱ የሆነ ሰውን ሰብስበው የሆነ ነገር ከማድረግ ወደኋላ አይልም። ገብቷል። እሱም ወንድ ልጅ ነው። ያደረከውን ነገር ሳይበቀል አርፎ አይቀመጥም። ምናልባት ምንም አያመጣም እኔም ወንድ ነኝ እጋፈጣለሁ ብለህ አስበህ ሊሆን ይችላል። ግን ደግሞ ይህ እልህ ይቅርባችሁ። ሁለታችሁ ገደል ይዟችሁ ነው የሚገባው። የምሬ ነው። ሁለታችሁም አብርሽም ሩታም እልህ ካላቆማችሁት ተከታትላችሁ ገደል ነው የምትገቡት። ስለዚህ ሁላችሁም ስነ ስርዓት ያዙ። አብርሽም ሩታም በቃ አንድ አመት ሙሉ ተጨቃጨቃችሁ። በቃ ያልሰማነው ነገር የለም። የምሬ ነው። ያላደረጋችሁ ነገር የለም። አሁን ላይ ግን በቃ ልክ ይኖራችሁ፣ ገደብ ይኖራችሁ። አለቀ። አንዱ መሸነፍ ካለበት መሸነፍ አለበት። አለቀ። ወይ ደግሞ በሰላም መለያየት ነው።
በዚህ ልክ እኮ ጦርነት አያስፈልግም። በዚህ ልክ አንዱን እስከሚገድል መጠበቅ የለበትም። አለቀ። ከኤርሜላ ጋር መኖር ከፈለክ ከኤርሜላ መኖር ነው ፈልጋ፣ በቃ ያንተ ውሳኔ ነው ይሄ። ገብቷል። እዚህ ጋር አንዱ መተ ከምታሰቃይ አንዱን መተ ህይወቱን ከምታበላሽ ከኤርሜላ መኖር ፈልጋለሁ ካልከሄደ በስነ ስርዓት ውሳኔ ንገራት። ሩታም ከአብርሽ ጋር መኖር ማትፈልጊ ከሆነ ከአብርሽ ጋር ትዳርሽ መሰብሰብ ማትፈልጊ ከሆነ ካንተ ጋር መቀጠል አልፈልግም፣ እንድትደርስብኝ አልፈልግም፣ እጋለ አለቀ። በዚህ ልክ ምንድን ነው እንዴ? የምሬ ነው እኮ ነው። በጣም ነው የሚደብረው። እኔ አሁን ቤተሰብ እየደወለ ነው፣ በጣም እየተጨነቀ ነው። የምሬ ነው። ከእናንተ በላይ ቤተሰብ እየተጨነቀ ነው እንዴ። እናንተ እያላችሁ ልጆቹ እርስ በርስ እስከሚገዳደሉ ነው ድረስ ነው የምትጠብቁት እያሉ እኛ ላይ የሚመጣው ዛቻ፣ እኛ ላይ የሚመጣው ትችት፣ በእናንተ ምክንያት እኛ እንደዚህ መሆን አለብን እንዴ? በማያገባን እንዴ ለጓደኝነታችን አብረን ላሳለፍነው ጊዜ ያኔ መልካምን ጊዜ መጥፎን ጊዜ አብረን አሳልፈናል ብለን ነው እኮ ዛሬ ላይ ከጎናችሁ ሆነን እየተሰደብንም ጥሩን ሰራን አልሰራን እያልን ወደ በእናንተ ህይወት እየተመላለስን ያለ ነው። አሁን ላይ ግን በጣም ነው የሚያስጠላው። በቃ እኔ ሰልችቶኛል። የምሬ ነው። ይሄ መጨቃጨቅ፣ መደባደብ እንዴ ሁሉም ነገር እኮ ይሰለቻል። ስለዚህ ሁሉም ነገር ገደብ ይኖራችሁ። አብርሃምም ሩታም በቃ ለእናንተ ነው ይሄ ነገር። የምሬ ነው። እኔ ከእንግዲህ አንዳችሁን ብቻ ነበር እየተናገርኩ ነበረው፣ ግን አሁን ላይ ሁለታችሁም የምታደርጉን ነገር ልክ አይደለም። ሩታም ያደረግሽው ነገር ትክክል አይደለም፣ አብርሃምም ትክክል አይደለም። ስለዚህ ሁለታችሁም ጥፋታችሁን በስነ ስርዓት ፍቱ፣ ወይ ደግሞ በስነ ስርዓት ተለያዩ። በቃ መለያየት ካለባችሁ በስነ ስርዓት ተለያዩ። መገዳደል የለባችሁም። እርስ በርስ መያያዝ፣ አንዱ በቀል መያዝ የለበትም። አለቀ። ወይ ደግሞ በሰላም ችግሮቻችሁን ፈታችሁ ለልጁ ስትሉ ለልውል ስትሉ መታረቅ ካለባችሁ ታረቁ። ሕፃን አይደላችሁም እናንተ። በጣም አድጋችኋል። በጣም ትላልቅ ሰዎች ናችሁ። ነገሮችን ከአንድም ሁለት እይታ አይታችሁ ማስተዋል የምትችሉ ሰዎች ናችሁ። ገብቷችኋል? ለእናንተ ተራ ነገር ነው። የአስራ ቤት ያለ ሕፃን ልጅ ወይም ደግሞ 13 12 ዓመት ያለ ሕፃን ልጅ አይደላችሁም። ምናምን ዓመታችሁ ነው። ስለዚህ ሁላችሁም በስነ ስርዓት ያለውን ችግር ፈታችሁ በሰላም መኖር ትችላላችሁ። መኖር አልፈልግም እኔ ከሩታ ጋር መቀጠል አልፈልግም ካል በስነ ስርዓት ውሳኔ ንገራት። ሩታን በስነ ስርዓት አብርሽ ጋር መኖር ካልፈለግሽ እኔ አልፈልግም በይ። እንዴ በዚህ ልክ ምንድን ነው? ሰውንም እያነካከሳችሁም ሰውንም እያበላላችሁ ነው ያላችሁት። እናንተን የሚወዷችሁ ሰዎች፣ ለእናንተ የሚያስቡ ለእናንተ የሚጨነቁ ሰዎች የምሬ ነው በጣም እየተጎዱ ነው ያሉት። እኔ ልንገራችሁ በቃ ዛሬ ግልጹ ነው። የምሬ ነው። እኔ ጋር ማይደወል ስልክ የለም እንዴ። ሁሉም እየመጣ አብርሽና ሩታ በእናንተ ምክንያት ሰው እየታመመ ነው። በእናንተ ምክንያት ብዙ ነገር ሰው እየሆነ ነው። እናንተ ግን ይህ ነገር ምንም እያሳሰባችሁ አይደለም። በቃ የምሬ ነው። መለያየት ካለባችሁ አሁንም እላለሁ በስነ ስርዓት ተለያዩ። መለያየት አንፈልግም እኛ ትዳራችን ነው መሰብሰብ የምንፈልገው ካላችሁ እንደ ትልቅ ሰው በስነ ስርዓት መቀመጫ ላይ ቁጭ ብላችሁ ችግሮቻችሁን ፍቱና በሰላም ኑሩ። የምሬ ነው። ማስወጣት ያለባችሁ የትኛውም ሰው አስወጥታችሁ፣ ጓደኛም ቢሆን ቤተሰብም ቢሆን የትኛውም ሰው አስወጥታችሁ በህይወታችሁ መኖር ካለባችሁ ለራሳችሁ ኑሩ። ይህ የልጅ ጨዋታ እያልን ማለት ነው አንዱ ካንዱ እየተጣላ አንዱ ካንዱ እየተደባደበ 1 ዓመት ሞላን። የምሬ ነው። አንዱ ችግር ሳይፈታ ሌላ ችግር፣ አንዱ ችግር ሳይፈታ ሌላ ችግር ማለት ነው። እንዴ ያኔ በልጅ አውራዩት የምሬ ነው። በልጅ የመጣ ጦስ ነው እስከዛሬ ድረስ ማለት ነው። ነገ ይወልዳል እንደተባለ እስከዛሬ ችግሩን አንድ ችግር ሳይፈቱ ሌላ ችግር፣ ዛሬም የራቆት ቪዲዮ አለ። ይሄ ደግሞ ሳያልቅ ሌላ ችግር ሌላ መዘዝ ይመጣል። ይህ ደግሞ እንዲሆን እያደረጋችሁ ያላችሁ እናንተ ናችሁ። ቤታችሁን ገመናችሁን አሳልፋችሁ የሰጣችሁት እናንተ ናችሁ። አብርሽና ሩታ ናችሁ፣ ማንንም ሰው አይደለም። ችግሮቻችሁን ለሚዲያ ለጓደኛ ለሁሉ ነገር አሳልፋችሁ የሰጣችሁት እናንተ ናችሁ። ችግሮቻችሁን በውስጥ ብትፈቱ መነጋገር ብትችሉ መከባበር ብትችሉ የምሬን ነው። አንዱ የአንዱን ችግር መረዳት ቢችል የአንዱን ደካማ አንዱን መሸፈን ቢችል ኖሮ ድሮም ተከባብራችሁ ትቀመጡ ነበር። ግን ደግሞ እናንተ ጋር አንዱ የአንዱን ችግር መቀበል አይችልም። አንዱ የአንዱን ድክመት አምኖ መቀበል አይችልም። እንዴ ሁሉም ትዳር ላይ እኮ ደስተኛ አይደለም። ሁሉም ሰው ቤተሰብ መስርቶ ልጆች የሚያሳድገው እኮ ሳይጣላ አይደለም።
ሁሉም እየተጣላ ነው። ገብቷል። ግን ደግሞ ችግሩን በስነ ስርዓት መፍታት ካለበት እየፈታ እየተማማረ ነገ ያ ችግር እንዳይደገም እየተማማሩ ነው እንጂ ቤተሰብ ላይ ችግር ቤተሰብ ላይ መጣላት ሳይኖር ቀርቶ አይደለም። ገብቷል። እናንተ ግን በዚህ ልክ እየተነካከሳችሁ አሁን መገዳደል ነው የቀራችሁ። በቃ የምሬ ነው። አንዱ የአንዱን ነፍስ ማጥፋት ብቻ ነው የቀረው። ስለዚህ ሁላችሁም ገደብ ይኖራችሁ። የምሬ ነው። እኔ እንደ ጓደኛ በስነ ስርዓት እየነገርኳችሁ ነው። የምትሄዱበት ነገር ልክ አይደለም። የምሬ ነው። ማትወጡበት ችግር ውስጥ ነው እየገባችሁ ያላችሁት። በእለ አንዱን የሆነ ነገር እንዳያረግ ፈራሉ። የምሬ ነው። አሁንም አብርሽ ስልኩን ተቀብሏል፣ ፒሲውን ተቀብሏል። አሁን ደግሞ ምን ሊያደርግ እንደሚችል ይሄ ማወቅ አይጠበቅብንም። ገብቷችኋል? መገመት ቀላል ነው። ምን ለሚያደርግ እንደሚችል ሩታ ላይ ዳኒ ላይ ምን ለማድረግ እንደሚችል መገመት ቀላል ነው። ለምብቱሉ የውስጡን ንዴት፣ የውስጡን በቀል፣ የውስጡን እሳት ፊቱ ላይ ታያላችሁ። ገብታችኋል? በዚህ ልክ ደግሞ እርስ በርስ ከምትጎዳዱ የምሬ ነው እረፉ። በቃ እንዴ አብርሃም ቤተሰብ አለ። ጋሽዬ የሚያዝነብ ስራ ነው የሰራው። እናትም የሚያዝነብ ስራ ነው የሰራው። ሩታም ቤተሰብሽን ዝቅ የሚያደርግ ስራ ነው የሰራሽው። የምሬ ነው። እናት አባትሽ ከፍ ብለው የምሬ ነው እንዲያጨበጭቡልሽ አጠብቂ። በዚህ ስራሽ በጣም የሚያስጠላ ስራ ነው። እንኳን ለቤተሰቦችሽ ለኛ ራሱ ደብሮናል ያደረግሽው ነገር ማለት ነው። ስለዚህ ሁለታችሁም ስነ ስርዓት ያዙ። የምሬ ነው። በቃ ይበቃችኋል። ብዙ ነገር ተፈጥሯል በህይወታችሁ፣ ውጣም ወረድም። ከዚህ በፊትም ብዙ ችግሮች፣ ብዙ ፈተናዎች አይታችሁ ነው እዚህ የደረሳችሁት። ስለዚህ ስነ ስርዓት ያዙ። የምሬ ነው። አብርሽም ሩታም፣ በተለይ ደግሞ አብርሃም ትናንትና ያደረገው ነገር በጣም የተሳሳተ ነገር ነው። የተደረገብህ ነገር አለ፣ መጥፎ ነገር ተደርጎብሃል። ያንን ነገር ደግሞ በህግ ማስመሰለስ ትችል ነበር። አለቀ። ሚዲያ ላይ ወጥተ ላይቭ ከፍተ 7000 6000 ሰው እያለ ገመናን ከምታሳይ ያው ሁሉ ውዥንብር ከምትፈጥር ነገሩን በስርዓት ማስኬድ ትችላለህ። ህግ እኮ ያለበት ሀገር ነው። ገብቷል። ህግ ጋር ሄደ እንዲህ ነው ብለህ አንጠልጥለውት ያመጡታል። ዳኒ ገብቷል። ምንም እዚህ ጋር ውዥንብር መፍጠር አይጠበቅም። ዱላ ይዘህ አቤል ብሩክ ምን እያረጋችሁት ነው? ልጁ ወዴት እንዲሄድ ነው? ገብቷል። ዳኒን ደብድቦት እንዲታሰር ከዛስ ልጁ ያላባት እንዲያድግ ያን የምትፈልጉት ምንድነው እያደረጋችሁ ያላችሁት? እኔ ግራኔ ገባኝ እንዴ በልበል እያላችሁት። እሺ እዛ ሄዶ ከነበረው ሰው ብትጣሉስ? እሺ አንዳችሁ ብትፈነከቱስ? የሆነ ነገር ብትሆኑስ? እርድናም አይደለም ጀብድም አይደለም ጉልበትም አይደለም። ገብቷችኋል? እዛ ጋር ሄዳችሁ ዳኒ ከነበረው ሰው ጋር ብትጣሉ የምሬ ነው ትጎዳዳላችሁ። ታፍሳችሁ እስር ቤት ነው። ምንም አታመጡም። ነገ የራሳችሁን ህይወት ከማበላሸት ውጪ ነገ የራሳችሁን ነገር ከማበላሸት ውጪ ምንም የምታመጡት ነገር የለም። ዳኒ የምትባል ሰውዬ ደግሞ ተከበር፣ ስነ ስርዓት ያዝ። በቃ የምሬ ነው። እንደ ቁመት ሲጀመር አጭር ሰው ትዕቢተኛ ነው ይባላል። የምሬ ነው። አርፈ ተቀመጥ። በጉልበት ምናምን ከሆነ አብርሽ ለአንተ የሚያንስም ሰው አይደለም፣ መጣላት የሚያቀፍ ሰው አይደለም። ገብቷል። ግን ደግሞ በዚህ ልክ ወንድ ልጅ ሆነ የራቆት ቪዲዮ አንተ ላይ ራሱ ምን ይሰራል? የምሬ ነው። ሼም እኮ ነው። በጣም ነው የሚያስጠላው። አሁን የሴት ልጅ የሆነ ነገር ይዘህ ቢሆን እሺ፣ የወንድ ልጅን የራቆት ቪዲዮ ይዘህ ምን ያደርግልሃል? ስታየው አያስጠላም? የምሬን እኮ ነው። በጣም ነው የሚደብረው። በዚህ ልክ ከምትግማማ፣ በዚህ ልክ የዘቀጠ አይምሮ ውስጥ ከምትገባ የምሬ ነው ተከብረ ድሮ እንደተቀመጥከው ብትቀመጥ ይሻላል። የምሬ ነው። እኔ እንደ ወንድም ልንገርህ፣ በጣም የዘቀጠ ስራ ነው የምትሰራው። ቀላል ነው። ያንተን የራቆት ቪዲዮ እኮ በየሆነ ቦታ ማግኘት ይቻላል። ገብቷል ወይ? ስትዝናና የሆነ ቦታ ማያዝ ይቻላል። ይህ ግን የወረደ ብልግና ስለሆነ ነው። ገብቷል? እንደዚህ ናክል የዘቀጠ አይምሮ እንዳለክ ደግሞ ከዚህ በፊት እኔ አላውቅም ነበር። ገብቷል? በጣም ነው የሚያናድደው። እኔ አብርሽ ቢናደድ አይገርመኝም። በዚህ ልክ የዘቀጠ አይምሮ እንዳለክ አይሰማኝም ነበር። በዚህ ልክ ደግሞ ሁሉ ነገር እንዲፈጠር እያደረግሽ ያለሽ ሩታ አንቺ ነሽ። የምሬ ነው። እኔ የባለቤቴን ገመና እንዴት ለሶስተኛ ሰው አሳልፍ ይሰጣሉ? ያው ቪዲዮ የምሬን እኮ ነው። ለራስሽ እኮ ነው ነገ የምታፍሪበት። በጣም እኮ የልጅሽ አባት ነው። የፈለገ ቢበድልሽ የፈለገ የሆነ ነገር ቢያረግሽ የልጅሽ አባት ነው። ገብቶሻል? ነገ ቪዲዮ ወጣ ተበተነ፣ የምር ደስ ይልሻል? አንቺ ደስተኛ ትሆኛለሽ? አያስደስትሽም። አንቺ የምታፍሪበት አንቺ የምትሸማቀቂበት ነው።
መንገድ ላይ ራሱ የሷ ባለ እኮ ነው እያሉ ፌዝና ከመሳቂያ ውጪ የምትጠቀሚው ነገር አይኖርም ሩታ። ስለዚህ የምታደርጊውን ነገር እያገናዘብሽና እያወቅሽ ይሁን። የምሬን ነው። አብርሃምን እጎዳለሁ እያልሽ ራስሽን እየጎዳሽ ነው። ራስሽን አይምሮሽን እያበላሽሽ ነው። ገብቶሻል? ምናልባት ሌላ ሰው ከጀርባ በይ ሚሉሽ ሰዎች አብረሻቸው ገደል እንድትገቢ የሚፈልጉ ሰዎች ናቸው። ገብቶሻል? አብርሽም አንቺንም ገደል መክተት የሚፈልጉ ሰዎች ናቸው። በይ ትክክል ነሽ እንዳሰሚ የሚሉሽ ሰዎች ማለት ነው። የምሬ ነው። በጣም የወረደ ስራ ነው። እኔ ካንቺ ጭራሽ አልጠብቅም። ከአብርሽ የራቆት ቪዲዮ ይዘሽ ለሰው ታሳያለሽ ወይ ለሰው ትልኪያለሽ? ኧረ በመድኃኒዓለም እኔ ጭራሽ እንዴት ታስቡታላችሁ? የምሬን እኮ ነው። የልጅን አባት ለማሰብ ላይ ይገርመኛል። እና እረፉ። አብርሽም ሩታ ከዚህ በለጠ አትሄዱ። የምሬን ነው። ስነ ስርዓታችሁን ያዙ። ምን እያደረጋችሁ ነው? ቆም ብላችሁ አስቡ እስኪ። ትክክል ነኝ ትክክል አይደለም? እስከ ዛሬ ምንድን ነበር የሚፈጠረው? ምን እያደረግን ነበር? የምሬን ነው። መታረቅ ከፈለጋችሁ በስነ ስርዓት ችግሮቻችሁን ፍቱ። በቃ እንደ ትልቅ ሰው ሳትጫጫው ሌላ ሰው ሳታስገቡ። የምሬን ነው። ትላልቅ ሰዎችም አሉ። ከፈለግ ሽማግሌዎች እኮ አሉ። በሽማግሌ መታረቅ ከፈለጋችሁ በሽማግሌ ታረቁ። አይ እኛ ችግሮቻችን መፍታት ራሳችን ነው የምንፈልገው ካላችሁ በስነ ስርዓት ራሳችሁ ችግሮቻችሁን ፍቱ። በዚህ ልክ ግን ባትጎዳዱና ውስጥ ባትገቡ ቂም ባትያያዙ። የምሬ ነው። ከእናንተም አልፎ ቤተሰብ ቂም እንዲይዝ እያደረጋችሁ ነው። በእናንተ ምክንያት ማለት ነው። አንዱ የአንዱን ቤተሰብ እንዲጠላ እያደረጋችሁ ነው። በእናንተ ተዋደው ተፋቅረው የነበሩ ቤተሰቦች አሁን ግን በእናንተ የመጣ በአይነ እንደዚህ እንዲተያዩ ነው እያደረጋችሁ ያላችሁት። ገብቷችኋል? ለምን ይሄ ሁሉ እስከሚፈጠር ትጠብቃላችሁ? ይሄ ሁሉ ነገር እስከሚደረግ ይሄ ሁሉ ነገር እስከሚሆን ለምን ትጠብቃላችሁ? እንዴ እኔ በጣም ተሰምቶኝ ነው ይሄ ልናገር ነው የመጣሁት። ሌላ ነገር ላወራ አይደለም። ሌላ ነገር ለእናንተ ለመናገር አይደለም። በቃ የሚያደርጉን ነገር ከሰሙኝ ሁለቱን ገደብ እንዲገዙ ቤተሰብ የመጣሁት። በጣም አመሰግናለሁ። በጣም ወዳችኋለሁ። ክበሩልኝ።